ዌስትሃምን አሸነፈን ብዬ ይሄ ነው ሁሉም እየለጠለጠው እየመጣ የነበረ ቡድን። እኛማ ምንድነው ኖርማል እኮ በዚህ ፐርፎርማንሳችን። አንድ ጥያቄ አለኝ። ይሄ ሰውዬ ለምንድነው ዌስት ሃትሪክ ሊሰራ ሲል እየጣመመበት ያለው ነገር እኔ አልገባኝም። የመጨረሻው ኳስ ግን የሳተው ቸርኪ ግን ወይኔ ዛሬ ሲቲ አይ ብዙም የሚካበር ነገር አይደለም አልዋሽም፣ ግን በጨዋታ ቁጥር ማለት ነው በጣም ፐርፎርማንሱ እየጨመረ የመጣ ቡድን ነው ማን ሲቲ ማለት አሁን ላይ። ቸርኪ በዛ ጠባብ ስፔስ እኔ ለሃላንድ የሰጠበት እኔ ኳስ እኔ አላቅም ይላሉ። እቺን ሴሌብሬሽን ደግሞ አልፈታ ብላችሁታል እንዴ? ብቻ አሁን ቀጣይ አርሰናል ላይ ይቋጠራል ማለት ነው። አንተ ፔፕ ግን እየቀየረ ቶሎ እያሰጣቸው ነው፣ ጉዳት እንዳያስቸግር በጣም ብዙ ነገር እያየ ነው ማለት ነው። ዘንድሮ ግን ይኸው መጣልኝ። ይኸው እሱ ነው የክቶች እረኛ የኔ አስጨናቂ እሱ ነው መጣልኝ። ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ? እስካሁን አሉንማ። እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም። መምጣት አልነበረበትም። መጣ ለየለ ጀማው። አሁን በቃ ነው ኦፊሻሊ ጥቁር መልበስ ነው ያለብኝ። እኔ በፍጹም የዘንድሮ ጸሎቴ ሲቲ የሚባል ቡድን አንደኛን በፍጹም እንዳያየው ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ። መጣ ይኸው አየው ጀማው። ይኸው ምን አባቱ ያመጣል እንዴ? 1000 ዓመት አንኖር ጀማው። በቃ መፈሳፈስ ነው፣ ምንም ነገር አይመጣም። ማታኛ ጨዋታለን እንግዲህ እስከዛ ይፈንጩበት። ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም፣ የአርሰናል ደጋፊ ተቋቋም። ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው። ሲቲ መጥፎነቱ ክፋቱ ማለት ነው እንደዚህ አይነት አጋጣሚዎችን በፍጹም አልፍም። በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው፣ በተቻለው አቅም በቃ የጋርዲዮላ ቡድን። ለማንኛውም ጀሞ መደናገጥ አያስፈልግም። እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ ተመሰረተ አይደለም። የኛ ዋንጫ ማጣት ራሱ ቢኖር ማለት ነው፣ ግን ምናጣበት ምክንያት የለም። ወደፊት የምንገሰግስ ነው የሚሆነው ጀማው። እሺ ሲቲ 2-0 ፈርስት ሃፍ። ለምን ምን አስቤ ላይቭ ላይ እንደመጣሁኝ ራሱ አላቅም። የሆነ ዌስትሃም ያስጠላል ብዬ አልገመትኩ። ዌስትሃም ኩያውን ማን ዩናይትድን ብቻ ነው የሚችለው። ይሄ ወያላውን እየተሳካለት ነው። ጎጎዘ ሲቲዝን ሰው እንዴት 500 ሚሊዮን አውጥቶ ወያላ ይሆናል? ሲኖር ነው የምትወጣው። በእናትህ 500 ሚሊዮን አውጥተህ ሌላ ክለብ ትደግፋለህ? ይሄ ቡድን እኮ ማን ነው? ክሎፕ 9 ዓመት ቆይቶ አንድ ጊዜ ፕሪሚየር ሊግ ብቻ እንዲበላ ያደረገ ቡድን ነው፣ ግን ይቋጥሩለታል። ያቺኛዋ 3-0 ለየት ያለ 3-0 ነበርሽ ማለት ነው። አንበረከኳቸው ማለት አስፈነደዷቸው። ተገዝተዋል። አሁን ተገዢ ናቸው። ነፃ የሚያወጣቸው ሰው አይደለም የሚፈልጉት። እንደኛ ነፃ አይደለም የሚፈልጉት እነሱ። በቃ ተገዝተው ለመኖር ወስነዋል። 500 ሚሊዮን አውጥ እንደ ግብር ነው የሚያዩት ማለት 500 ሚሊዮን ዱቄቶች ላይቭ ላይ አለን። አሁን ይሄ ወያላው እየቋጠረ ነው። ከዛ ትንሽ ቆይተን ደግሞ እኔ ወያላ ሆኜ እቋጥርበታለሁ። ከዛ ማታ ላይ ደግሞ ወንድ የሆነ እኔ ነኝ ያለ መጥቶ ይቋጥርብኛል። ምክንያቱም ዛሬ አበላል አንተ እኮ ባቋጥርም ወያላ ነው ታክሲ ውስጥ አይተን ታውቃል። ወረኛ የ4ኛ ዓመት ተመራቂ ተማሪ ሆነ በገና ማዕበል ስትጫር ያለው ስሜት እንግዲህ እስከ ዳር ዘንድሮ እስከ ታህሳስ በርትተሻል። ለነበረሽ የ3 እና የ4 ዓመት ተሳትፎ እናመሰግናለን። ዝሆኗ ከዛፏ ወርዳለች። አንደኛ ሲቲ ሆኗል። ሲቲ ይመቸኛል። ምንም ማድረግ አይቻልም። እንወይላለን። ውየላን ከናንተን የተማርነው ማን ሲቲ ለራሴ ጥቅም ስል ነው የሚመቸኝ። ፔፕ ጆሴፍ ጋርዲዮላ ባይኖር ኖሮ የክለቤ ታሪክ በሊቨርፑል ይበላሽ ነበረ። ፔፕ ጆሴፍ ጋርዲዮላ ባይኖር ኖሮ ላለፉት 2-3 ዓመታት በወያላ መድረሻ እናጣ ነበረ። ፔፕ ጆሴፍ ጋርዲዮላ ይችላል። ፕሪሚየር ሊጉ ተጀምሯል። ከዚህ በፊት ፔፕ ጆሴፍ ጋርዲዮላ ተናግሯል። መች ተጀመረ ፕሪሚየር ሊጉ? ፕሪሚየር ሊጉ እኮ የሚጀምረው ከገና በኋላ ነው፣ ከክሪስማስ በኋላ ነው። እንግዲህ ሲቲ ወደ ቦታው ተመልሷል። ሚዜነቷን ትቀጥላለች። ዘንድሮ ደግሞ ሚዜ አትሆኝም፣ አጃቢ ነው የምትሆኝ። ወደ ቦታቸው እየተመለሱ ነው። ሲያንድ ላይ
እባክህ ጌታዬ ከኤቨርተን እስክጮት ድረስ 3 ላይ አስቀምጠኝ፣ 4ም 10ም አስቀምጠኝ፣ ከሁለተኛ አንሳኝ። ኢላሂ አይለቀኝም፣ ይሄ ቁጥር አይለቀኝም፣ ይሄ ሁለተኝነት አይለቀኝም። ጌታዬ እባክህ አንሳኝ ከዚህ ከሰንደርላንድ መጥቀም የሆነ ቦታ ወስደህ ጣለኝ እንጂ እስከ ኤቨርተንም ጨዋታ እኔ ሁለት ከገባው አልመለስም። ለረጅም ዓመት 2 ቁጥር ከኔ ጋር ጥሩ አይደለችም። በቃ እኔ አኡዙ ቢላህ ኤቨርተንን ደግሞ ከሜዳ ውጪ እንትኖችን ሳይ ያስፈራል። ለኤቨርተን እንደምመለስ ባምንም ሁለተኛውኝ አልቀመጥም። ከእንግሊዝ አውጥተኸኝ 19 ክለብ ደርድረ ስጫወት ወደ ቦታ የተመለሰኛል። አኡዙ ቢላህ ደግሞ ይሄ እኮ ነው ቪክተር ጊዮከርስን እንደ ቡዳ እኮ አይደለም የሚበላው። ሃላንድ እኮ ነው የ3 ተጫዋች የአጥቂ ብቃት ይዞ ደግሞ ቼርኪን እንደ ሮቦት ምናምን ያለማምደዋል። ሌላ ሮቦት አብረው እየዋሉ 2 ጎል አግብቷል። 3-0 ነው። ሊደግም ይችላል። ሱብሃንአላህ ከምን እንደተፈጠረ ማያስታውሰው። እኔ ግን ሃላንድ ገደል ግባ አንተ ትችላለህ። መጀመሪያም እኔ 2 አልቀመጥም። አሁን ነው ማስገባው። የሆነ ደብዳቤ ያስገባለሁ። የአርሰናል ደጋፊዎች ያሉበት ሁኔታውን ራሴንም ያመኛል፣ ወገቤንም፣ እዚህ ምንሽራቴንም ምን ልሆንልሽ ምን ትሆኝልኝ? ኧረ ያራዳ ልጆች ውበት ረጋፊ ነው። እናቴን የምሬን ነው። ባለህ ነገር አትመካ። እናቴን የምሬን ነው። ረጋፊ ነው ሁሉም ነገር። የምሬን ነው። ውበት ረጋፊ ነው። ገንዘብ ረጋፊ ነው። ሁሉም ነገር ረጋፊ ነው። ልብስ ያረጃል። እያንዳንዱ ነገር ረጋፊ ነው። የምሬን ነው። እኔ ከዚህ በኋላ ይኸውልህ ጤና ሰላምና ሀገር ሰላም ይሁን ብቻ በቃ ምንም ነገር አልተማመንም። የምሬን ነው። እዚህ ምድር ላይ ልትተማመንበት የምትችል ነገር አንድና አንድ ፈጣሪም ብቻ ነው። ያራዳ ልጅ እና የአርሰናል ደጋፊዎች እግዚአብሔር ከእናንተ ጋር ይሁን። ሙስሊሞች አላህ ከእናንተ ጋር ይሁን። የምሬን ነው። ለበጎ ነው። ሁሉም ነገር ለበጎ ነው። እናቴን የምሬን ነው። ለበጎ ነው። 5 ሰዓት ላይ እኮ እናንተ ሁለተኛ አንደኛ ልትሆኑ ትችላላችሁ፣ ላትሆኑም ትችላላችሁ። ግን ለበጎ ነው። እያንዳንዱ ነገሮች የሚፈጠሩትን ነገሮች ለበጎ ነው። ካላለፍከ